ስጋዋ ወርቅ፣ ነፍሷ ወርቅ፣ ሕሊናዋ ወርቅ፣ ልቧ ወርቅ፣ ሕዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። እኛ እኮ እንደው ብዙ የሚጣል ያለን እንደ ዱባቱን ውሽ ማለት የሚጣለው የሚበዛ ነው። እንደው እኛ እኮ ብዙ የሚጣል ነገር አለን። እንደው ብዙ ወጥቶ የሚወድቅ ጓዛ ምን መራራ ሰዎች በቤተክርስቲያን ርስት የላቸውም። መራራ መሆን ክፉ ነው። እመቤታችን ግን የሚጣል የሌላት አልብኪ ነውር ወይ ምንትን በላይሌኪ ኩለንታኪ ሰናይት እንተሃቤ ወዳጄ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም። አንዳች ነገር ያልተገኘባት የታጠረች አትክልት የተገጠመች የውሃ ጉድጓድ አዘቅተ ማየ ሕይወት የሕይወት ውሃን ያፈለቀች የታተመች የውሃ ምንጭ እመቤታችን። በጆሮዋ አልበደለችም፣ በዓይኗ አልበደለችም፣ በአፍንጫዋ አልበደለችም፣ በእጇ ዳሳ አልበደለችም። ሰው የሚበድላቸው በሮቿ ሁሉ የእመቤታችን ንጹሕ ናቸው። የስርየት መክደኛ የተባለ ድንግልናዋ ነው። በድንግል ማርያም ድንግልና በኩል እግዚአብሔር ይቅርታን ይዞ መጥቷል። እኔ እንደው ማርያም ምን አድርገልኛለች የሚለኝ ሰው ኢየሱስ ነው እንጂ የሚለኝ ሰው እግዚአብሔር ሰውን ላድን ብሎ የት ሄደ ብዬ ነው የምጠይቀው። እግዚአብሔር ሰውን ላድን ብሎ ወደ ማርያም መጣ ነው የማገኘው መጽሐፍ እኮ የሚለኝ። እግዚአብሔር ድህነትን ይዞ ጉዞ የጀመረባት ገብቶ የከተመባት የድህነት ሀገር፣ የፈውስ ሙዳይ፣ የሃይማኖት ከተማ እመቤታችን ናት። የሔዋን ድንግልና ሞት ነበር ያመጣብን። የይቅርታ ድንግልና የማን ድንግልና ይቅርታ አምጥቶልናል? ይቅርታ እኮ ክርስቶስ ነው። ምሕረት ክርስቶስ ነው። ጠለ ምሕረት፣ የምሕረት ዝናብ፣ የምሕረት ጠል፣ የምሕረት ውሃ፣ የምሕረት ፀሐይ፣ የምሕረት ብርሃን ክርስቶስ ነው። የምሕረት ዛፍ ክርስቶስ ነው። የምሕረት ፍሬ ክርስቶስ ነው። እሱን ያስገኘ ድንግልና የድንግል ማርያም ነው። ምሕረት የሰጠ ድንግልና፣ ምሕረት የፈሰሰበት ድንግልና፣ ምሕረትን ዓለም ያሳየ ድንግልና የማርያም ድንግልና ነው። ዝም ብሎ ድንግልና አይደለም። አብዩቱ ስብሐተ ድንግልናኪ በማርያም ድንግል ፍጽምት በድንጋሌ ሥጋ በድንጋሌ ነፍስ ህትምት የምትሆኝ እመቤታችን በክብረ ወሊድ ላይ የተሰጠች ክብረ ድንግልና አብይ ነው፣ ብዙ ነው፣ ገናና ነው ይላሉ ሊቃውንት ውዳሴ ማርያም ሲተረጉሙ። እናንተ ምን አለባችሁ? አይወርዳችሁ፣ አይሞቃችሁ። እናንተ ኳስ ነው የሚደንቃችሁ። ተጃጅላችሁ ያለቃችሁ ሰዎች ይቅር በሉኝ እሺ። ገሎ ማዳን ዘይቤ ማለት ነው። አይ ካህናት የታደሉት እመቤቴ ለማኅፀንኪ እግዝእቴ የበረከቱ እፈቱ እግዚአብሔር ዘተጸውረ ቦቱ ይላል። እመቤቴ ማርያም ሆይ የማኅፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማኅፀንሽ በረከት። እግዚአብሔር ያደረበት የእግዚአብሔር ታቦት ማናት? ማርያም። በጣም ግሩም ነው። እመቤታችን ማርያም ናት። ዛሬ የጥፍ ድርብ ደስታ ነው። በሰንበት ላይ ደብረ ዘይት እንደሚሉት አባቶቻችን ታቦተ ጽዮን ላይ እመቤታችን ያለችበት ናት። የእግዚአብሔር ታቦት ለምንድን ነው የምንላት? እንግዲህ ታቦቱን ከምን አይነት እንጨት ስራው ነው ያለ? አቤት ከማይነቅዝ እንጨት። በላዩ ላይ ምን አድርግበት ብሎታል? ወርቅ በሉ እንጂ በወርቅ ልብ ከማይነቅዝ እንጨት በሉ። ድገሙ ሁላችሁም፣ አፍ ያላችሁን። ከምን አይነት እንጨት? በላዩ ላይ ምን ጨምርበት? ወርቅ ጨምርበት። ስንት ቀለበት አድርግለት? 4። በጣም ጎበዞች ናቸው። ከዛ በምኑ ላይ አነጋግርሃለሁ? በስርየት መክደኛው ብሎ እንጂ በሞት ይሄን ድገሙት። አቤት ማን ነው የሚያነጋግረው? እግዚአብሔር ይስጣችሁ። እንግዲህ ታቦት ማናት? እመቤታችን በሉ። ምክንያቱ ለምንድን ነው መሰላችሁ? ዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ ፊልጶስ ለናትናኤል እንዲህ ብሎታል። ረከብንዎ ለኢየሱስ ዘይብልዎ ማስያዝ ዘጸሐፈ ሙሴ በእንቲአሁ ወነቢያትኒ ተነበዩ ሎቱ አለ። ሙሴ ስለሱ የጻፈለትን ነቢያት የተነበዩለትን ማስያዝ የሚሉትን ክርስቶስን አገኘነው አለ። ማን የጻፈለትን? ጆሮ ሙሴ በሉ እንጂ ማን የጻፈለትን? እግዚአብሔር ይስጣችሁ። ሕፃናት ሁሉ ሙሴ ይላሉ። ደስ ይላሉ እኮ እንደው ሕፃናት እያወሩ ነው የሚሰሙ። እንደ ሴቶቹ እያወሩ ይሰማሉ አይደል? ሰምተው ካላቸው ብዙ ጊዜ የሴቶች ማህበር ወግ ይበዛዋል፣ ግን እያወጉ ይሰማሉ። የሚያስገርማቸው ነገር እኔ ይገርመኛል። እያወሩ የሚሰሙ ሴቶች ናቸው እና መልቲታስክ የሚሸከሙ ጎበዞች ናቸው። እውነት ሐሰት? አዎ በጣም ጥሩ ነው። እሺ ለምንድን ነው እያወሩ እንዲሰሙ አድርጎ የፈጠራቸው ብዬ ሳስበው እኔ ብዙ ልጅ ቢንጫጫባቸው የሁሉንም መንጫጫት እንዲሰሙ ነው መሰል እላለሁ። ያኛው እማማ ቢል ሁሉንም ይሰሙታል። እና ደግሞ ሴቶች ማህበር ውስጥ ተቀምጠው እየጠጡ ከውጭ ልጅ ቢያለቅስ
የልጃቸውን ድምፅ እያወሩ ይሰማሉ። አይገርማችሁም? በጣም ነው የሚገርመኝ። እኔ እናትነት ትልቅ ነገር ነው። ከቃሉ ጋር ናችሁ። ስለዚህ እግዚአብሔር ታቦት ስላለው ታቦት እመቤታችን ናት። መጀመሪያ ከማይነቅዝ እንጨት ማለት ምን ማለት መስላችሁ? ከማይነቅዝ ነቀዝ መብላት ማለት ምን ማለት ነው? መቆንቆን መንቀዝ ምንድን ነው? እርግማን ኃጢአት ማለት ነው። ከማይነቅዝ እንጨት ታቦቱን ስራው አለ። የድንግል ማርያም አካሏ እርግማን የሌለበት ነው። አሁን ቅድም ነግሬያችኋለሁ። ሙሴ ስለሱ የጻፈለትን ኢየሱስን አገኘ ነው አለ። ሙሴ ስለሱ የጻፈለትን ካለ ሙሴ በኦሪት ዘጸአት ኢየሱስ ክርስቶስ አማኑኤል የሚል ስም ተናግሯል? አልተናገረም። ታዲያ ምንድን ነው የተናገራቸው ነገሮች ሁሉ ለማን የተናገሩ ናቸው? ስለ ክርስቶስ በምስጢር የተነገሩ ናቸው ማለት ነው። ስለዚህ ነበር ምን አለ? ትፈቅዱ ትህስሱ መጻሕፍተ ወይመስለክሙ ከመ ቦቱ ወንዘ ትረክቡ ሕይወተ ዘላለም እማንቱ ሰማዕት። መጻሕፍትን ትመረምራላችሁ በእነሱም ሕይወት የምታገኙ ይመስላችኋል፣ እነርሱ ግን የእኔ ምስክሮች ናቸው አላቸው። ዮሐንስ ወንጌል ምዕራፍ 5 ቁጥር 44 ላይ እንዲህ አላቸው፣ ሶበሰ አመንክምዎ ለሙሴ እማመንክሙኒ ኪያየኒ። ሙሴን አምናችሁት ቡኑ ኖሮ ቢሆን እኔንም ታምኑ ነበር። እስመ ውእቱ ጸሐፈ በእንቲአየ፣ እሱ ስለ እኔ ጽፏልና አለ። ዮሐንስ 5:46 ላይ እሱ ስለ እኔ ጽፏልና ሙሴን ብታምኑ እኔንም ታምኑ ነበር አለ። እንግዲህ በሙሴ የተጻፈው ጽሑፍ ሁሉ ለክርስቶስ ቀጠሮ ነበር ማለት ነው። ገባችሁ? ምመናን ለክርስቶስ ቀጠሮ ነበር። በምንድን? በምስጢር ማለት ነው። በምስጢር እንደዚያ ከሆነ ለምሳሌ ኦሪት ዘጸአት ምዕራፍ 25 ስለ ኢየሱስ ክርስቶስ የተጻፈ ነው። እንዴት ተብሎ ነው የተጻፈው? ታቦት እናቱ ቃል እሱ ተብለው ተጽፈዋል ማለት ነው። እናቱ ታቦት እሱ ደግሞ ቃል ተብሎ ተጽፏል። እንዲህ ብሎ ነው የተጻፈው። ኦሪት ዘጸአት ምዕራፍ 25 ቁጥር 1 ላይ ማይነቅዝ እንጨት፣ እንግዲህ እናቱ ታቦት ናት። በታቦቱ ውስጥ የእግዚአብሔር ቃል አለ። ክርስቶስ ደግሞ ቃል ነው። በቀዳማዊ ሕልውናው ቃል ይባላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ብሎ ቁጥር 14 ላይ ቃል ሥጋ ኮነ እንዳለ ክርስቶስ ቃል ይባላል። ስለዚህ በታቦት ውስጥ ቃል አኑርበት ማለት በታቦት በድንግል ማርያም ማኅፀን ቃል ወልድ አድሮ ሥጋን ነፍሶ ስግው ቃል ክርስቶስ ሆነ፣ በተዋሕዶ ራሱን ገለጠ ማለት ነው። ስለዚህ እመቤታችን ታቦት ናት። ክርስቶስ ምን ይሆናል? ቃል ይሆናል። እንደዚያ ከሆነ ቃሉ የሚገባበትን ታቦት የማይነቅዝ እንጨት ይሁን ማለት ድንግል ማርያም እግዚአብሔር የሚያድርባት ስለሆነች የእሷ አካል እርግማን የሌለበት ነው ማለት ነው። የማይነቅዝ እንጨት ነው። መንቀዝ ማለት ብሌት ማለት እርጅና ማለት ምን ማለት ነው? ኃጢአት፣ እርግማን ማለት ነው። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እነሆ በክርስቶስ ሁሉ አዲስ ሆኗል፣ አሮጌው አልፏል ብሏል። አሰስሉ ብሁአ ብሉየ፣ አሮጌውን እርሾ አስወግዱት፣ ከመ ትኩኑ ለሐዲስ ሐሪጽ፣ ለአዲሱ እርሾ ለክርስቶስ ትዘጋጁ ዘንድ አሮጌውን እርሾ አስወግዱ። እስመ ተሰቅለ በፋሲካነ ክርስቶስ፣ ፋሲካችን ክርስቶስ፣ አንድም በፋሲካችን ክርስቶስ በፋሲካችን ዕለት ፋሲካችን መሻገሪያችን ክርስቶስ ታርዷልና ይላል ቆሮንቶስ 5 ላይ ሲናገር። አሮጌውን እርሾ አስወግዱ። ስለዚህ አሮጌ ማለት ኃጢአት ማለት ነው። አሮጌ መንቀዝ ማርጀት ማለት ኃጢአት ማለት ነው። እርግማን ማለት ነው። ሞት ማለት ነው። ከማይነቅዝ እንጨት ታቦቱን ስራው ማለት ድንግል ማርያም መጀመሪያም ኃጢአት ሳይኖርባት ነው ያዘጋጃት። እርግማን አልነበረባትም። ከሴቶች ተለይቶሽ አንቺ የተባረክሽ ነሽ ያላት ስለዚህ ነበር። ሉቃስ ወንጌል ምዕራፍ 1 ላይ እንግዲያ ምድር ሁሉ የተረገመ ነው፣ እመቤታችን ግን ለይቶ የተባረክሽ ነሽ አላት። ከወንዶች ሳይል ከሴቶች ያለ ለምንድን ነው? እርግማን የመጣ በሴት ነበረ። በሴት ስለነበረ ሴቲቱ ዓለምን ሁሉ የምትወክል ናት። ከሴቶች ተለይቶሽ አንቺ የተባረክሽ ነሽ ሲል ከሰው ዘር በአጠቃላይ ተለይተሽ የተባረክሽ ነሽ ነው። ከማይነቅዝ እንጨት ማለት ይሄ ነው። በወርቅ ለብጠው ምንድን ነው? በወርቅ ለብጠው ማለት ነው። ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች። መጀመሪያ ከማይነቅዝ እንጨት ስራው ማለት እንጨቱ መጀመሪያ በተፈጥሮ ይሄ ሁሉ ታቦቱ ረጅም ዘመን ሲቀመጥ እንዳይነቅዝ ነው። ከማይነቅዝ እንጨት ስራው አለው፣ እንዳይፈርስ ነው።
ይሄ ማለት ምን ማለት ነው? ድንግል ማርያም መጀመሪያ አካሏ የአዳም ሸክም የሌለበት እርግማን የሌለበት አድርጎ እግዚአብሔር አዘጋጀው። እንዴት ይሆናል? በእግዚአብሔር ኃይል ይሆናል። ታምር ነው የሷ ነገር። ከማይነቅዝ እንጨት በወርቅ ለብጠው ማለት ደግሞ ወርቅ የተባለ አንድኛውን ከማይነቅዝ እንጨት ተፈጥሮ ተሰርቶ ደግሞ ወርቅ ሲለበጥበት ታቦቱ ለብዙ ዘመን የሚኖር ይሆናል ማለት ነው። ወርቅ የተባለ የእመቤታችን ንጽህናዋና ቅድስናዋ ነው። የሰራችው ንጽህና ነው። ወርቁ በተፈጥሮ ብቻ አይደለም የሚጠበቀው። ወርቅ እንጨቱ የማይነቅዝ እንጨት ብቻ መሆን አይበቃውም። ወርቅ ጨምርበት። ድንግል ማርያምም መመረጧ ብቻ አይደለም ያስከበራት፣ መመረጧን ተጠቅማ ንጽህና መጨመሯ ነው። ራሷ መስራቷ ነው። መመረጥን መጠበቅ እንጂ መመረጥ አያስደንቅም። መምረጥማ የእግዚአብሔር ነው። መምረጥ የእግዚአብሔር ነው። አሁን አንዳንዶቹ ምን ይላሉ? እመቤታችን እኮ እንዲህ ብለን ስናከብራት ማርያም ምን ታደርግ ኖሯል? ሲመርጣት አልመረጥም ልትል ነው? እሷ ባትኖርም እኮ ሌላ ሴት የመምረጥ እድል አለው እግዚአብሔር። እግዚአብሔር ምን ይሳነዋል ይላል እንዴ? የእሷ ነፃ ፈቃድስ? ነፃ ፈቃድ ያላት ፍጡር እኮ ናት። እንጨት ናት እንዴ? ዝም ብሎ አስገድዶ ይመርጣታል? አይመርጣትም። ነፃ ፈቃድ አላት። እግዚአብሔር ስለጠበቃት ነው የምንል ከሆነ እንደዚያ ከሆነ አዳምና ሔዋንም የበደሉ እግዚአብሔር ስላልጠበቃቸው ነው ብለን መልስ ማዘጋጀት እንችላለን። ይሄ ደግሞ እግዚአብሔርም ያ ማለት ለአዳምና ለሔዋን ተጠያቂው እግዚአብሔር ይሆናል። ድንግል ማርያም ንጹሕ የሆነችው እግዚአብሔር ስለጠበቃት ብቻ ከሆነ አዳምና ሔዋንም የወደቁ እግዚአብሔር ስላልጠበቃቸው ነው ማለት ነው። እንደዚያ ከሆነ ደግሞ በሔዋንና በአዳም አዳልቶባቸዋል ማለት ነው እግዚአብሔር ደግሞ ባህሪው እንደዚህ አይደለም። ፈታሒ በጽድቅ ኮናኔ በርት ነው። በእውነት የሚፈርድ ነው። ኮናኒ በርት እውነት የሚፈርድ ነው። ፍርድ አይገመድልም። ያ ማለት እኔም ቢሆን የምበድለው እግዚአብሔር ስላልጠበቀኝ ነው ማለት ነው። እንደዚያ ከሆነ ደግሞ ለኃጢአቴ ተጠያቂ ሊያደርገኝ አይገባም ማለት ነው። እመቤታችን ብቻ ከጠበቀ ሔዋንንስ ለምን እንዳትበድል አይጠብቃትም? እግዚአብሔር የማንንም ነፃ ፈቃድ አይሻማም። የድንግል ማርያምንም ነፃ ፈቃድ ያከብራል። የመበደል መብት አይነፍጋትም። እንዳትሳሳት አይከለክላትም። እሷ መጠበቋን መመረጧን አጽንታ በጠበቀች ንጹሕ ሆና በጸናች መጠን እግዚአብሔርን በእጁ እየደገፈ ጠበቃት። የመጀመሪያውን እሱ ባርኮ ሰጣት። አካሏን ከማይነቅዝ እንጨት እንጨቱ አለመንቀዙ በተፈጥሮ የተገኘ ነው። እግዚአብሔር ያነው እንዲህ አድርጎ የፈጠረው። ድንግል ማርያም ርግማን የሌለባት መሆኗ በእግዚአብሔር እጅ ነው። በወርቅ መለበጥ ግን የሰው ነው። ንጽህና ጨምሮ መኖር ግን የእሷ ነው። እስመ ሐረያ እግዚአብሔር ይላሉ ሊቃውንቱ። እግዚአብሔር መረጣት ይልና ቢመርጣትማ ምን ይደንቃል? እንድትመረጡና ብትገኝ ነው እንጂ ይላሉ። እንድትመረጡና ተገኘች። ምርጫዋን ደግሞ አጽንታ ያዘች። ቅዱስ ጳውሎስ መመረጣችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ያለን ለዚህ ነው። ስለዚህ እመቤታችን በወርቅ የተለበጠች ታቦት ናት። እስኪ በሉ በወርቅ የተለበጠች በሉ። እማይነቅዝ የሚለው ትርጉሙ ምንድን ነው? አይ እናቶች እንደው ምዕመናን እንደው ደጋግናችሁ እኮ እናንተ። እማይነቅዝ የሚለው ምንድን ነው ትርጉሙ? ለእመቤታችን ሲሆን ኃጢአት የሌለባት ነው። እርግማን የሌለባት። እስኪ እርግማን የሌለባት በሉ። ወይም የአዳም ጉስቁልና ያላረፈባት። እንጨቱ በተፈጥሮ የማይነቅዝ ነው። እመቤታችንም እግዚአብሔር ሲፈጥራት ከእናቷ ማኅፀን ሲለያት እርግማን እንዳይኖር አድርጎ ነው የጠበቃት። አቀባ ጰራቅሊጦስም ከርሰማ ወይ ረኩሰት በምንትኒም ዘፈጠራ። እንዴት ሊሆን ይችላል? ከመእምጽውር ጽሩየ ገብረ አለ ቅዱስ ዮሐንስ አፈወርቅ። ይሄ እንዴት ሊሳካ ይችላል ካል ወርቅ ከጭቃ እንደሚገኘው ነው አለ። ወርቅን ከጭቃ ታስገኘዋለህ ስታነሳው፣ ወርቁ ውስጥ ግን ጭቃ የለም። ድንግል ማርያም ከተረገመ ባህሪ ስትወጣ እርግማን ጉስቁል የሆነ ባህሪ ግን አልደረሰባትም። አባቶችም በብዙ ነገር ተርጉሞ በሾህ መካከል እንደተከበበች ጽጌረዳ ይላል። ጽጌረዳ አበባ እሾሁ መሃል ላይ ናት። እሾሁ ግን የለባትም። ድንግል ማርያም የእርግማን እሾህ ባለበት ዓለም ውስጥ እርግማኑ ሳያርፍባት ወጣች። እንደ ጽጌረዳይቱ መዓዛዋን ብቻ ይዛ መዓዛ አፏሃ ከመ ኮል ወኩሉ ነገራ በሰላም ያለ ቅዱስ ያሬድ ይህን ነው። አንደበቷ እንደ እንኮይ የሚያምር መዓዛውን ይዛ የወጣች እሾሁ ያልተከተላት ጽጌ ሃይማኖት ዘጸገየት በማእከለ ሐስዋክ በእሾህ መካከል አብባ የተገኘች የሃይማኖት አበባ መዓዛ ብቻ ያላት እሾሁ ግን የሌለባት የመካከለኛዋ ውብ ጽጌረዳ እመቤታችን ናት።
እርግማን ያልነካት። ወርቁ ግን ራሷ የሰራችው ንጽሕናዋ ነው። ዓይኗ ንጹሕ፣ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይህን አረገች ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባብ ወትሕት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትሕት ጥበብን የተመላች እወቁኝ እወቁኝ የማትል ልጇ በሆሳዕና እንኳን እንዲያው ግርግር ሰው ሁሉ ሲበዛ እንዴ የአምላክ እናት ፊት አድርጉኝ የማትል በትሕትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትሕትናን የተመላች ወርቅ። ትንቢተ ዘካርያስ ምዕራፍ 4 ቁጥር 2 ላይ ነቢዩ ዘካርያስ ርየ ተቃዋመ ማይቶት ዘካርያስ የወርቅ መቅረዝን አይቶት ነበረ። ምን ያለ ዘይትን የተመላ 7 አይጹቅ ያላት 7 ቅርንጫፍ ያላት 7 ቅርንጫፍ ያላት መቅረዝ ዘይት ያለባት ኩለንተሃ ወርቅ ይላል። ሁለመናዋ ወርቅ የሆነ መቅረዝ አየው ይላል። ትንቢተ ዘካርያስ ምዕራፍ 4 ቁጥር 2 ላይ ቅዱስ ያሬድ ይህን ወስዶ ይላል ዘሕዝቅኤል እጹት ምስራቅ ዘዘካርያስ ተቃዋም ዘወርቅ ማርያም ኢቲ ዘውዳሴሃ እሙቅ። የሕዝቅኤል የምስራቅ በር የዘካርያስ የወርቅ መቅረዝ ምስጋናዋ ተቀርቶ የማያልቅ ማርያም ናት ይላል። ኩለንተሃ ወርቅ ሁለመናዋ ወርቅ ነው ማለት ስጋዋ ወርቅ፣ ነፍሷ ወርቅ፣ ሕሊናዋ ወርቅ፣ ልቧ ወርቅ፣ ሕዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። እኛ እኮ እንደው ብዙ የሚጣል ያለን እንደ ዱባ ታውቃላችሁ። በቤተ ክርስቲያን ስርዓት ዱባ ለቤተ ክርስቲያን ስለት አይገባም። አይገርማችሁ? ፍትሐ ነገሥት አንቀጽ 17 ላይ አንቀጸ ምጽዋት ላይ ዱባ ለቤተ ክርስቲያን አያምጡ ይላል። ለምን? ዱባ ብዙ የሚጣል አለው። አያችሁ፣ የሚጣል ነገር የሚበዛባቸው ሰዎች ቤተክርስቲያን አይጉ ማለት ነው። ዱባቱን እሺ፣ ዱባ ማለት የሚጣለው የሚበዛ ነው። እንደኛ እኮ ብዙ የሚጣል ነገር አለን። እንደው ብዙ ወጥቶ የሚወድቅ ጓዛ ምነን እንደው ይሄን እና ዱባቱና ቅልም አይገባም ይላል። ውስጡ መራራ ነውና መራራ ሰዎች በቤተክርስቲያን ርስት የላቸውም ማለት ነው። መራራ መሆን ክፉ ነው። ስለዚህ እመቤታችን ግን የሚጣል የሌላት አልብኪ ነውር ወይ ምንትኒ በላይሌኪ ኩለንታኪ ሰናይት እንተሃቤ ወዳጄ ሁለንተናሽ ውብ ነው ምንም ነውር የለብሽም ብሏታል ልጇ ሰሎሞን። በወርቅ የተለበጠችው ታቦት ማድረግ አንዳች ነገር ያልተገኘባት የቅድስና ማህተም ያተማት የእግዚአብሔር ከተማ የመሰላሏ ጫፍ ላይ ይላል አይደለም እንዴ? የመሰላሏ ጫፍ ላይ እግዚአብሔር ተቀምጦባት ነበር ይላል። መሰላል እመቤታችን ናት። የመሰላሏ ጫፍ አይምሮዋ ነው። አይምሮዋ ውስጥ ሕሊናዋ ውስጥ ከእግዚአብሔር ውጭ ምንም ገብቶባት የማታውቅ እንተ ኢርእያ አይነ ንስር ዲያብሎስ ያልተመለከታት የታጠረች ገነት እጹቅ አዘቅተማ ሕይወት የታጠረች አትክልት የተገጠመች የውሃ ጉድጓድ አዘቅተማ ሕይወት የሕይወት ውሃን ያፈለቀች የታተመች የውሃ ምንጭ እመቤታችን ናት። የእግዚአብሔር ታቦት ይሏችኋል ማርያም ናት። 2 ክንድ ከስንዝር ያለው ከአዳም እስከ ኖህ ያለው ጊዜ ነው። እሱ 2256 ዘመን ይሆናል። 1 ክንድ ከስንዝር የሚለው ከኖህ እስከ ሙሴ ያለው ነው 1644 ይሆናል። 1 ክንድ ከስንዝር ቁመት ወርድ ቁመት አቆልቋይ 1 ክንድ ከስንዝር የሚለው ደግሞ ከሙሴ እስከ እመቤታችን 1600 ይሆናል። ይህን ስትገጥሙት 5500 ዘመን እንዲህ ያለ ታቦት አበጅ ማለት 5500 ዘመን ሲያልቅ የምትመጣ የእግዚአብሔር ማደሪያ ታቦት አለች ማለት ነው። 4 ቀለበት አብጅለት ማለት 4 ቀለበት ማለት ዓይን፣ ጆሮ፣ እጅ፣ አፍንጫ
ስለዚህ አራቱም ቀለበት በወርቅ ለብጠው የወርቅ ቀለበት ማብጅለት ማለት እመቤታችን በጆሮዋ አልበደለችም፣ በዓይኗ አልበደለችም፣ በአፍንጫዋ አልበደለችም፣ በእጇ ዳሳ አልበደለችም። አራቱን ቀለበት ወርቅ አድርገው ማለት ሰው የሚበድላቸው በሮቿ ሁሉ የእመቤታችን ንጹሕ ናቸው እንደ ጠራ ወርቅ። የስርየት መክደኛ የተባለ ድንግልናዋ ነው። መክደኛ የታተመ ድንግልና ነው። የታተመ ድንግልና በስርየት መክደኛው አነጋገር ስርየት ማለት ይቅርታ ነው። የስርየት መክደኛ ማለት በድንግል ማርያም ድንግልና በኩል እግዚአብሔር ይቅርታን ይዞ መጥቷል። ፈቂዶ ይፈውስ ትዝምደሰብ ተገምረ በማኅፀነ ድንግል ታቢዮ ለኩሉ ኃይል እለ በሰማያት ማሂደር። ባሕርየ ሰብን ነገደ ሰብን ላድን ባለ ጊዜ ከሰራዊተ መላእክት ተሰውሮ በድንግል ማርያም ማኅፀን አደረ። እኔ እንደው ማርያም ምን አድርገልኛለች የሚለኝ ሰው ኢየሱስ ነው እንጂ የሚለኝ ሰው እግዚአብሔር ሰውን ላድን ብሎ የት ሄደ ብዬ ነው የምጠይቀው። እግዚአብሔር ሰውን ላድን ብሎ ወደ ማርያም መጣ ነው የማገኘው መጽሐፍ እኮ የሚለኝ። እግዚአብሔርን ሰውን ሊያድን መጣ። እንዲህ አለ እኮ ጌታ እስመ መጽአ ወልደ እጓለ እመሕያው ከመ ይህስስ ወያድን ዘተሐጉለ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለ ማቴዎስ 18 ላይ። የሰው ልጅ የጠፋውን ሊያድን መጥቷል። የሰው ልጅ ክርስቶስ የጠፋውን ሊያድን መጣ። የጠፋውን ሊያድን ሲመጣ ወዴት መጣ? መጀመሪያ ወደ ድንግል ማርያም መጣ። እግዚአብሔር ድህነትን ይዞ ጉዞ የጀመረባት ገብቶ የከተመባት የድህነት ሀገር፣ የፈውስ ሙዳይ፣ የሃይማኖት ከተማ እመቤታችን ናት። ስለዚህ የስርየት መክደኛው ይቅርታ የተገኘበት ድንግልና ያላት የሔዋን ድንግልና ሞት ነበር ያመጣብን። የይቅርታ ድንግልና የማን ድንግልና ይቅርታ አምጥቶልናል? ይቅርታ እኮ ክርስቶስ ነው። ምሕረት ክርስቶስ ነው። ጠለ ምሕረት፣ የምሕረት ዝናብ፣ የምሕረት ጠል፣ የምሕረት ውሃ፣ የምሕረት ፀሐይ፣ የምሕረት ብርሃን ክርስቶስ ነው። የምሕረት ዛፍ ክርስቶስ ነው። የምሕረት ፍሬ ክርስቶስ ነው። እሱን ያስገኘ ድንግልና የድንግል ማርያም ነው። ምሕረት የሰጠ ድንግልና፣ ምሕረት የፈሰሰበት ድንግልና፣ ምሕረትን ዓለም ያሳየ ድንግልና የማርያም ድንግልና ነው። ዝም ብሎ ድንግልና አይደለም። ጓዲድ አብዩቱ ስብሐተ ድንግልናኪ በማርያም ድንግል ፍጽምት በድንጋሌ ሥጋ በድንጋሌ ነፍስ ህትምት የምትሆኝ እመቤታችን በክብረ ወሊድ ላይ የተሰጠች ክብረ ድንግልና አብይ ነው፣ ብዙ ነው፣ ገናና ነው ይላሉ ሊቃውንት ውዳሴ ማርያም ሲተረጉሙ። እናንተ ምን አለባችሁ? አይወርዳችሁ፣ አይሞቃችሁ። እናንተ ኳስ ነው የሚደንቃችሁ። እንዲሁ ተጃጅላችሁ ያለቃችሁ ሰዎች ይቅር በሉኝ እሺ። ገሎ ማዳን ዘይቤ ማለት ነው። እሺ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና ይሄ እስቲ የስርየት የድንግል ማርያምን ድንግልና የስርየት መክደኛ በሉት። በእውነት በሉ እንጂ የስርየት መክደኛ ያለበት ምክንያት ድንግልናዋ ማኅተመ ድንግልናዋ ስላልተፈታ ነው። ስርየት የተባለ ደግሞ ይቅርታን ለዓለም ያወጣ ድንግልና የእመቤታችን ድንግልና። እኔ እውነቴን አይ ካህናት የታደሉት እመቤቴ ለማኅፀንኪ እግዝእቴ በረከቱ እፈቱ እግዚአብሔር ዘተጸውረ ቦቱ ይላል። እመቤቴ ማርያም ሆይ የማኅፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማኅፀንሽ በረከት። እግዚአብሔር ያደረበት ወደዚች ምስራቅ የማይዞር ማን ነው? ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማን ነው? መዞር የሚያሰኘኝ እኔ ወደ እመቤታችን ነው። ወደ እሱ ያልዞርኩ ወዴት ልዞር ነው ዛሬ? የስርየት መክደኛ በስርየት መክደኛው አነጋግርሃለሁ። በሉ በስርየት መክደኛው በሉ እመቤታችን ድንግል ላይ መክደኛው ማለት ታቦቱና ታቦቱ የሚጋጠምበት መግጠሚያው ላይ ነው። ጫፉ የታችኛውና የላይኛው የሚጋጠምበት መግጠሚያው። ይሄ የስርየት መክደኛ የእመቤታችን ድንግልና ነው። የስርየት መክደኛ የተባለበት የእመቤታችን ድንግልና መጀመሪያ ብቻ ክርስቶስን ወልዶ ያቆም አይደለም፣ ዘላለም ይቅርታን ያሰጣል። ከልጇ ጋር እያስታረቀ እንማጸንበታለን። ባቀፉህ እጆቿ፣ በሳሙ ከንፈሮቿ፣ ባዘነ ጀርባዋ፣ በወሰነችው ማኅፀኗ ብለን እንማጸናለን።
እግዚአብሔርም ይቅርታን ይሰጠናል። ስለዚህ የድንግል ማርያም ማህፀኗ የይቅርታ ማህፀን ነው። አነጋግርሃለሁ ማለት ምን ማለት ነው? የድንግል ማርያም ማህፀን የሃይማኖት መስበኪያ ነው። የሃይማኖት ምስክር ነው። የእምነት መግለጫ ነው። ወተሜህሮሙ ሰጊደ ለስሉስ ማህያዊ፣ ለማህያዊ ሥላሴ ስግደትን የምታስተምርላቸው ናት። ድንግል ማርያም እምነትን የምትገልጥ ናት እንጂ እምነትን የምትጋርድ አይደለችም። እመቤታችን ዘላለማዊ ድንግልና ነው ያላት። የስሬት መክደኛው አይፈታም። ለምንድን ነው የማይፈታው? ለምንድን ነው የማይፈታው? አካላዊ ቃል ነው የገባበት። የእግዚአብሔር ቃል ነው ያደረበት። ለምን ሲባል እግዚአብሔር የሚነጋገርበት የስሬት መክደኛ ነው። ያ ማለት የድንግል ማርያም ማህፀን የእምነት ሰባኪ ነው። እንዴት ነው የሚሰብከው? ሳትወልድ ድንግል ናት። እስኪ ሳትወልድ ድንግል በሉ። ስትወልድ ድንግል በሉ። ስትወልድ ድንግል በሉ። እሺ፣ ከወለደች በኋላ ድንግል በሉ። እስኪ እንደገና ደግማችሁ ንገሩ። ያው ሶስቱንም ንገሩኝ እንጂ። እሺ፣ እሺ፣ ከወለደች በኋላ ይሄ ማለት ምን ማለት ነው? በስርየት መክደኛው ምን እልሃለሁ ነበር ያለ? ዘብዛባ ሁኜ እንዳይመስላችሁ እሺ። ነገርን ከነገር ለማገናኘት ነው የምደግመው። እሺ፣ በስርየት መክደኛው ምን አረጋለሁ ነው ያለው? የስርየት መክደኛ ያልነው በሐዲስ ኪዳን ሲተረጎም ምንድን ነው? የእመቤታችን ምንድን ነው? ድንግልናዋ ነው። ድንግልናዋ ነው የስርየት መክደኛ። ስርየት የተባለ ይቅርታን የሰጠ ክርስቶስ ከማን ስለተወለደ ነው? ከእመቤታችን ስለተገኘ። እንደዚያ ከሆነ ሳትወልድ ምንድናት? ድንግል በሉ። ቀጥሉ። ስትወልድ ከወለደች በኋላ ለምን በሉ እንጂ። ምን ያደርጋል ይሄ ስትሉ ለልጇ ምስክር ስለሚሆን። ምን? ኢየሱስ ክርስቶስ ሳይወለድ አምላክ በሉ፣ ሲወለድም አምላክ፣ ከተወለደ በኋላም አምላክ። ስለዚህ ዕብራውያን 13 ቁጥር 8 ላይ ኢየሱስ ክርስቶስ ዘትማልሙ ወይም ወክም መውት እስከ ለዓለም፣ ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ያው ነው ይላል። ያው ነው። ሳትወልድ ድንግል፣ ሳይወለድ አምላክ፣ ስትወልድ ድንግል፣ ሲወለድም አምላክ፣ ከወለደች በኋላም ድንግል፣ ከተወለደ በኋላም አምላክ። ድንግልናዋ አለመለወጡ የልጇ አምላክነት ላለመለወጡ ማስረጃ ነው ማለት ነው። ለማይለወጠው ልጇ ምስክር እንድትሆን እሱ ሰው ቢሆንም አምላክነቱ ስላልተለወጠ እሷም ብትወልድም ድንግልናዋ አልተለወጠም። ለልጇ ምስክር ናት። በስርየት መክደኛው አነጋግርሃለሁ ማለት አለመለወጤን፣ የማልለወጥ አምላክ መሆኔን በማይለወጠው በእናቴ ድንግልና እነግርሃለሁ፣ አስተምርሃለሁ ማለት ነው። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 31 ምዕራፍ 67 ቁጥር 31 ላይ እንዲህ ይላል፣ እሰብክ መንገለ ድንግልና ለማርያም እንተ ትሰብክ እንተ ትከውን ስም አለ ቃል ይላል። ለቃል ምስክር በምትሆን በድንግል ማርያም ድንግልና ክርስቶስን እሰብከዋለሁ ይላል። ለቃል ምስክር በምትሆን በድንግል ማርያም ድንግልና ክርስቶስን እሰብከዋለሁ። የድንግል ማርያም ድንግልና የክርስቶስ መስበኪያ ነው። ድንግልናዋ አልተለወጠም። ለምን? እሱም ሰው ሲሆን አልተለወጠምና። የማይለወጥ አምላክ መሆኑን ለማስረዳት የእናቱን ድንግልና ሳይለውጥ ተወለደ። ትንቢተ ሚልክያስ ምዕራፍ 3 ቁጥር 5 ላይ አንሰ እግዚአብሔር አምላክክሙ ዘኢይትዌለት፣ እኔ የማልለወጥ አምላካችሁ እግዚአብሔር ነኝ፣ እኔ እግዚአብሔር አምላካችሁ አልለወጥም ብሎ ነበር። የማይለወጥ አምላክ መሆኑን ለማስረዳት ከእናቱ ሲወለድም ድንግልናዋን እንዳይለወጥ ጠበቀ። አቀበ ማኅተመ ድንግልና ከመትኩን መራሒተ ለሃይማኖት አበይ፣ አቀበ ማኅተመ ድንግልና ከመ በጽንሳ መንክር ትኩን መራሒተ ለሃይማኖት አባይ። ድንቅ በሚያሰኝ ማኅተመ ድንግልናዋ ለታላቂቱ እምነት ምስክር ትሆን ዘንድ ድንግልናዋን ጠበቀው ይላል። ስለዚህ የድንግል ማርያም ድንግልና ለክርስቶስ አለመለወጥ ምስክር ነው። ክርስቶስ ሰው የሆነ አምላክ ነው። ሰው የሆነ አምላክ ነው። ሰው ብቻ አይደለም፣ አምላክ ብቻ አይደለም፣ ሁለትም አይደለም፣ ነጠላም አይደለም። ሰውነቱ በአምላክነት እንዳልተለወጠ
ድንግል ስለሆነች እናትነት አልቀረባትም። አምላክነቱ በሰውነት እንዳልተለወጠ ድንግልናዋ በእናትነት አልተለወጠባትም። አምላክ ወሰብ ስለሆነ ሁለት ባህሪ እንደማይባል ሁሉ ድንግልም እናትም ስለሆነች ሁለት ሰው አይደለችም። እናቱ አንድ ሁና ድንግልም እናትም እንደሆነች ክርስቶስ አንድ አካል አንድ ባህሪ ሲሆን አምላክነቱ በሰውነት ሰውነቱ በአምላክነት ያልተለወጠበት በተአቅቦ የሚኖር በተዋሂዶ ክብሩን የገለጠ ስግው ቃል ወልድ ዋሕድ አምላክ ወልደ አምላክ ይባላል። እንግዲህ ከገባችሁ ይግባችሁ፣ ይገባችኋል፣ ደግሞ ይገባችኋል። ይዛችሁታል? እሺ። ድንግል ማርያም ድንግል ናት በሉ። እሺ፣ እናት ናት በሉ። ክርስቶስሳ አምላክ ነው በሉ። ሰው ነው በሉ። ደግሞ ድንግል እናት ግን ሁለት ናት። ክርስቶስ አምላክ ነው፣ ሰው ነው፣ ሁለት ነው አይደለም፣ አንድ ባህሪ ነው። ስለዚህ የተዋህዶ ምስክር ናት ማለት ነው። የተዋህዶ ምስክር እንድትሆን ድንግልናዋን የጠበቀበት ምክንያት ለዚህ ነው። ስለዚህ እግዚአብሔር በዚህ ነግሮናል። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 2 ላይ ድንግል ማርያም ድንግል ሆና የሆነችውና በዘላለም ድንግልና የቀጠለችው ድንግልናው ያልተለወጠው ለምንድን ነው ብትሉ፣ አንደኛ ለልጇ ምስክር እንድትሆን ነው። አሁን ባልኳችሁ የልጇን አለመለወጥ እንድትመሰክር፣ የልጇን ተዋሂዶ እንድትመሰክር፣ ለልጇ ምልክት እንድትሆን። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 11 ላይ እግዚአብሔር ይውበክሙ ትእምርተ፣ እግዚአብሔር ምልክት ይሰጣችኋል፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች አለን። ማቴዎስ ምዕራፍ 1 ቁጥር 23 ላይ በነቢይ የተነገረው ይፈጸም ዘንድ ስሙን አማኑኤል ትበለው በለው፣ ድንግል በድንግልና ትወልዳለች፣ ስሙም አማኑኤል ይባላል የተባለ ይፈጸም ዘንድ አለ። እግዚአብሔር ምልክት ይሰጣችኋል፣ ድንግል ትወልዳለች አለ። ድንግል ማርያም ዘላለማዊ ድንግልና ከሌላት ምልክትነቷ ምንድን ነው? ምልክት የሆነችው እኮ ዘላለማዊ ድንግልና ስላላት ነው። ያ ምልክት የተፈጸመባት ድንግል ደግሞ እመቤታችን እንደሆነች ወንጌላዊ ነግሮናል። ስለዚህ ድንግል ማርያም የማይለወጥ ዘላለማዊ ድንግልና አላት። ለምን? ምስክር እንድትሆን። ወዲህም ደግሞ ለምንድን ነው የማይገባባት ሲባል ሌላ ባል አላገባችም፣ ሌላ ልጆችን አልወለደችም። ለምን? የኃያላን አምላክ እግዚአብሔር ስለገባባት። ሕዝቅኤል ምዕራፍ 44 ቁጥር 4 ላይ እንደተነገረው የሰራዊት ጌታ እግዚአብሔር ገብቶባታልና ሌላ አይገባባትም፣ ተዘግታ እጹታ ትነብር ለዓለም፣ ለዘላለሙ ታትማ ትኖራለች። መልስ ለምን? እግዚአብሔር ስለገባባት። እግዚአብሔር ስለገባባት። አንዳንዶቹ ምን ሊሏችሁ ይችላሉ? አረ ትንቢተ ሕዝቅኤል ምዕራፍ 44 እኮ ስለ ማርያም የሚመለከት አይደለም ይላል። አይድረስ እኮ ነው እናንተ። ደንቆሮና እንትን አሉ እንዴ? ብልህና ጅል ተከራክረው አሉ፣ ጅል አሸነፋሉ። ምን ብሎ ሲባል እምቢ ብሎ። እንዲሁ ግርማቸዋል እኮ። እንደዚህ ነው። ምንድን ነው የሚለው? እምቢ። እንደዚህ ነው። መልሱ ምንድን ነው? አይደለም። እንደዚህ ብሎ አይደለም ይባላል። እንዲሁ እኮ ይገርማል። እንዲሁ ምን ይሻላቸዋል? ድንቁርና እንዲሁ ነውር ነው። ድንቁርና እንዲሁ ጥበብ ቤቷን ሰራች እንደተባለ ጥበብ ድንቁርና ቤቷን ሰራች፣ 7 ምሰሶም አቆመች ያስብላል። እነዚህ እኮ ነውር ነው። ስለ እመቤታችን አይደለም ለማለት ምንድን ነው ማስረጃ? አንድ እኮ እንዲሁ የመጽሐፍ ቅዱስ መንፈሳዊ ሕይወት አለ፣ በስነ ጽሑፍም ቢሆን ሕግ አለ። አንድ በስነ ጽሑፍም እኮ እንዲህ ነው ለተባለ ባለሙያዎቹ ሐሳብ ሲሰጡበት ነው። ባለሙያዎቹ ሐሳብ ይሰጡበታል። ሙያ አለው እኮ። ሲያውን እኔ ብድግ ብዬ እኔ ስፔሻሊስት ዶክተር ነኝ ብል ምን ትላላችሁ? ይሄ መነኩስ ያበደ አትሉም? እንደዚህ እኮ ነው ያላችሁ። ሙያ አለው ነው፣ ባለሙያውን ነው የምትጠራ። መቼም ኩላሊ ልብ ሳስበው በግራ ጡት ዝቅ ብላ ነው ያለች፣ እስቲ ኦፕሬሽን ላድርግ አይባልም። ሳስበው ተብሎ ስራ አለ የለም። ባለሙያ ያለው የትኛው አካል የት ቦታ እንዳለ የሚያውቅ፣ የትኛው ጥቅስ ለየትኛው እንደሆነ የሚያውቁ፣ ለዘመኑ የቀረቡ፣ ለጉዳዩ የቀረቡ፣ ለእግዚአብሔር የቀረቡ ሶስቱንም የሚያሟሉ አባቶች ማርያም ናት ብለው ነግረውና፣ ሶስቱንም የሚያሟሉ ለዘመኑም ቅርብ የነበሩ
በመጀመሪያው ክፍለ ዘመን፣ በሁለተኛው ክፍለ ዘመን፣ በሶስተኛው ክፍለ ዘመን፣ በአራተኛው ክፍለ ዘመን የነበሩ እነ ቅዱስ ኤፍሬም፣ እነ ቅዱስ ቄርሎስ ነግረውናል። እነ ቅዱስ ኤራቅሊስ ነግረውናል። ማርያም ናት የሕዝቅኤል ምስራቅ ብለው ቅዱስ ያሬድ ነግሮናል። ሊቁ ለእግዚአብሔር የቀረበው ለዘመኑ የቀረበው ስድስተኛው ክፍለ ዘመን የነበረው ሰማይ ድረስ ሂዶ ዜማን ቆንጥሮ ያመጣው እሱ ነግሮናል። አንተ የት ቤት ነህ እንዲሁ ማን? ስለዚህ ለዘመኑ ቅርብ ናቸው፣ ለጉዳዩ ቅርብ ናቸው። መጻሕፍትን ጥሬ ቆርጥመው እግዚአብሔርን በሱባኤ እየጠየቁ የተማሩ ናቸው። ለእግዚአብሔር ቅርብ ናቸው። ሽንገላ ክዳት የሌለባቸው ሊቃውንት፣ ሐዋርያውያን አበውን የተከተሉ ሊቃውንት ማርያም ናት፣ የምስራቂቱ በር ማርያም ናት። ደሞስ ምን ይጎልባታል ብትባል ዮሐንስ 8:12 ላይ እኔ የዓለም ብርሃን ነኝ አለ። እሱ የዓለም ብርሃን ከሆነ ልጇ እመብርሃን ብትባል ምንድን ነው ኖሩ? በዚያውም የዓለም ብርሃን ኢትዮጵያ ናት የምትሉ ሰዎች አርፋችሁ ተቀምጡ። ኢትዮጵያ የዓለም ብርሃን የሚባል የጅል ስብስብ ነው። የምሬን ነው። የዓለም ብርሃን ክርስቶስ ነው እንጂ ኢትዮጵያ የዓለም ብርሃን ሆናም አታውቅም አትሆንምም። የዓለም ብርሃን ማን ነው? ክርስቶስ በሉ። የዓለም ብርሃን ማን ነው? ክርስቶስ። ኢትዮጵያ የዓለም ብርሃን አይደለችም። ማን ያላችሁ እንደዚህ? ከቤተ ክርስቲያን ሰውን ለማጥፋት የሚዘየድ ስብስብ ነው። ብር ካጣችሁ ነግዱ። እኔ እውነቴን ነው። ነግዱ፣ ስሩ። እንዲህ እውነቴን ነው። የኢትዮጵያ ሰው ብር መናቅ ይወዳል፣ ስራ መናቅ ይወዳል። ብር ደግሞ ለ2 ሺህ ብር ይላል። ወይ ጥጋ እንዲው እናንተ እንዲ አንዳንዱ ደግሞ ኩራት ራት ነው ይላል። እንዲው ከመቸለት ወዲህ ነው ራቱ ነው የሚያውቁ ኩራት። እንዲው እስቲ እንዲው ሲቀመሰው እንዲው እየኮራ 3 ቀንጠኛና እንዲው ሲለበልብ ታገኘዋል። እንዲው እውነቴን ነው። ስሩ ልቅ ኩራት ራቱ ነው ያውቅ። ሲራክ ምን አለ? 3 ሰዎች ነፍሴን አበጻጯት አለ። ሴሰኛ ሽማግሌ፣ ንፉግ ባለጸጋ እና ትዕቢተኛ ድሃ እንዲው ነፍሴን አበሳጯታል። ሁላችሁ እሱን ነው የምነግርህ። ስሩ ዝም ብላችሁ። እኛ ኢትዮጵያውያን ምንም የሚጠቅም ነገር መስራት፣ መጽደቅ፣ መፎከር ምንም አያመጣም። መስራት፣ መጽደቅ፣ መልካም መሆን። ኢትዮጵያውያን መልከኞች፣ ሰራተኞች እንኳን የእግዚአብሔር መጽሐፍ እነ ሄሮዳትስ የታሪክ ጸሐፊዎች ሁሉ ምንድን ያህል ኢትዮጵያውያን ማለት ጨዋታ የሚያውቁ ጥበብ የሞላባቸው ቤታቸውን ከመንገድ ዳር ሰርተው በሞት የብሉን ሊጠጡልኝ የሚያውቁ ሰውነታቸውን የሚያድሱበት የጠራ ውሃ ያላቸው መቼም እሱ ጸበል አይለን ነገር የተባረኩ ሕዝቦች ናቸው ተብሎ ተጽፎልናል። ያንን ነው መጠበቅ። ስለዚህ እንዲሁ ሲታጣ አሁን የሥራ መፍጠሪያ ሃይማኖት እየሆነ ስነ ስርዓት ያዙ። የዓለም ብርሃን ክርስቶስ ነው። እመብርሃን ደግሞ ድንግል ማርያም ናት። እመብርሃን እንዲሁ አንተ ወንጌል ምን አለ? አይን ምቀኛ ነው እንዲህ አለ። እንዲሁ አይን ምቀኛ ነው ወይ? ልጇ ብርሃን ከሆነ እናቱ ደግሞ ማለት እናት ነው። እመብርሃን ማለት የብርሃን እናት ነው። እንዲሁ ያማሃል። እመብርሃን ማለት ምንድን ነው የሚቸግርህ? ልጇ ብርሃን ነኝ አለ። እንደወለደችው ደግሞ ነገረው ያው ወንጌል። እንዴት እመብርሃን አትላትም? ምቀኝነት እኮ ነው። በራእይ ድረስ ነው። እንዲሁ በማይደረስበት ይቀናል እንዴ? ትባሸቃላችሁ እንዴ? ጠላት ከፈለጋችሁ ሰይጣን አልላችኋል እንዴ? እሱን አትሰላለፉትም? እንዲሁ ማርያም ምን አደረገቻችሁ? ምሕረት አዝላ በመጣች። ስለዚህ የእግዚአብሔር ሰዎች እመቤታችን የብርሃን እናቱ የፀሐይ ጽድቅ እናት ናት። ስለዚህ ለምንድን ነው ድንግል ማርያም ዘላለም ድንግል መሆን ያስፈለጋት ሲባል ቅድም እንዳልኳችሁ ለልጇ ምስክር እንድትሆንና እግዚአብሔር ስለገባባት ነው። በእግዚአብሔር ዙፋን ፍጡር አይቀመጥም። እኔ ቀናተኛ አምላክ ነኝ፣ ክብሬን ለሌላ አልሰጥም ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር የገባባትን ማኅፀን፣ እግዚአብሔር የተቀመጠበትን ዙፋን ማን ነው የሚቀመጥበት? እስቲ በሉ እንዲ አሁን የቀበሌ አስተዳዳሪ በወረዳ አስተዳዳሪ ወንበር ይቀመጥ? እስቲ ሂድና ሞክራት። አሽሮ ይለቃል። የለም አይፈቀድም። እንዲሁ መጠንን ታውቆ ነው። እሟይ ያቅምሽናል ሙያልም ያሉ አሉ አይደል ቄሴ። አንዲት እሟይ ብድግ ብለው የኔታ ቤት እንዲሁ እኔ በህልሜ ታቦት ተሸክሜ ሰው እያጠኑ ህልም አይቼ አይ እሟይ እንዲሁ ያቅምሽናልም እንዲሁ ከሆነም
እኔ ታቦት ተሸክሜ እንደው አንቺ ብታጠኝ ይሻላል። እንደው ባይሆን ያም አይሆንም እኮ እንደው ያም አይሆንም። እንደው በየት አልፍ ባይቲ ሀሊፈቂ ድጓታ ሚረቂ ያለ እንደው ነውር እኮ ነው። መጠን አለው ነው። አዎ እግዚአብሔር አባቶች ይላሉ በጳጳስ ወንበር ኤጲስቆጶስ አይቀመጥም፣ በንጉሥ ወንበር መስፍን አይቀመጥም። እግዚአብሔር በገባበት ዙፋን ፍጡር አይደርስም ፈጽሞ። እንዴት ያለስ ደፋር ሄሮድ ዮሴፍ ራ ያደረገው ጻድቅ ነው አይደል ያለው እንዴ? በዚያዎች ላይ ሐዋርያት እንኳን ክርስቶስን ከተከተሉ በኋላ ወደ ሚስት አልተመለሱ። እንደው ጴጥሮስ ሚስት ነበረው ይባላል። ጭራሽ እሷ አምላክን ወልዳ መልሳ ወደ ትዳር ተመለሰች ይባላል። ከቅዱስ ጴጥሮስ አንሳ ፈጽሞ ነውር ነው፣ ያላደለ ነገር ነው። የእግዚአብሔር ዙፋን ነው፣ ድፍረት ነው። እምንንቀው እግዚአብሔርን ነው። ማርያምን እመቤታችንን አይደለም የምንንቀው፣ እግዚአብሔርን መዳፈር ነው። እንዴት ትዳር ክቡር ነው ብሏል። ትዳር ክቡር የሆነው ለተፈቀደለት ነው። ትዳር ክቡር የሚሆነው ለሚጠቅመው ለተሰማራበት ለተፈቀደለት ነው። ሰው ሁሉ ወኩሉ ዘከመ ተጸውዐ ለያህሉ ሁሉም እንደተጠራበት አጠራር ይኑር ነው ያለ ቅዱስ ጳውሎስ። በንጽህና እኖራለሁ ያለ ይኑር እና ለድንግል ማርያም ግን ይህ ሁሉ መጠኑ አይደለም። ወንድ አላውቅም ሐሳብ የራሱ የለኝም እኮ ነው ያለችው። ቅዱስ ጎርጎርዮስ ዘንዚናዙና ዘኑሲስ የሚሉት እንደዚህ ብላ ስትናገር በቃ ዘግታ ጨርሳለች ማህተሟን ነው የሚሉት። ፈጽሞ ሐሳብ ራሱ ብልጭታ የሚባለው ራሱ መጥቶባት አያውቅም ስላለ የምታስበው እግዚአብሔርን ብቻ ነው። እንዲህ ያለች ነው የስርየት መክደኛ ያሰኛት ይሄ ነው። አማናዊት ታቦት እመቤታችን እንዳት እመቤታችን ቅድስት ድንግል ማርያም ይሄ ታቦት ምን ያርፍበት ነበር? ብርሃን። እስቲ ብርሃን በሉ። አቤት ከድንግል ማርያም ምን ተገለጠ? ብርሃን በሉ እንጂ። ያ ብርሃን ማን ነው? ክርስቶስ ነው። ብርሃን ያረፈባት ታቦት እመቤታችን። ያንን ብርሃን ምን ይከበው ነበር አልኳችሁ? በሉ እንጂ ምን አለ? መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። የእግዚአብሔር መንፈስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። ሀብተ መንፈስ ቅዱስ የጋረዳት መንፈስ ቅዱስ በሀብተ መንፈስ ቅዱስ የተጋረደች። ቅዱስ ቄርሎስ ሲናገር መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት ይላል። ቅዳሴ ቄርሎስ ላይ ሲናገር መንበሩን በእሳት ያጠረ እንዳንተ ማን ነው ይላል። መንበር እናቱ ናት። በእሳት መታጠሯ መንፈስ ቅዱስ ይጋርድሻል መባሏ ነው። የታጠረች መንበር ናት። ያችን እሳት ደፍሮ እንኳንስ ኧረ ተው ጎበዝ፣ እንኳን እመቤታችንን እኮ የሰማዩን ዙፋን እንኳን እናቱ አይደለም እኮ ያ ዙፋን፣ ያንን እኮ ኪሩቤል ፊታቸውን ሸፍነው ነው ማየት አይቻልንም ብለው ማርያም እመቤታችን እንኳን ሊዳስሳት ሰው በስጋዊ ፈቃድ ሊቀርብ ይቅርና የሰማዩን እንኳን ማየት አልተቻላቸውም። እቺ ደግሞ እናቱ ናት። ስለዚህ እመቤታችን ቅድስት ድንግል ማርያም የእግዚአብሔር ዙፋን ናት። ደመና መንፈስ ቅዱስ የጋረዳት ናት። መስዋዕት ያርግ ነበር በታቦቱ። እመቤታችንንም ጸሎት እናሳርግባታለን ታቦት ስለሆነች። ቅዳሴ መሃል እመቤታችን ለምንጠር ለምን ተፈስሒ ወዘንሥእ ለኪ ዳይና ቅድስት ምልዕተ ክብር ድንግል በኩሉ ጊዜ ወላዲተ አምላክ እሙለ ክርስቶስ አይርይ ጸሎተነ ዲበ መልዕልት አበ ፍቁር ወልድኪ። ሌላ የለው። ድነተ ሥጋ ድነተ ነፍስን የምንለምንሽ ክብርን የተሞላሽ ቅድስት ወይ ደስ ይበለሽ። ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችንን አሳርጊ። በቃ የለ ታቦት ናታ። እስራኤል በታቦት ጸሎት ያሳርጉ ነበር። እኛ በእመቤታችን ታቦትነት ጸሎትን ወደ ልጇ እናሳርጋለን። ሰዎች ግን የሚመስላቸው ድንግል ማርያም አማላጅ ናት ሲባል የለም ክርስቶስ ዓርብ በደሙ ስላስታረቀን የእሱን አማላጅነት ትጋራለች ይመስላቸዋል። እንደዚህ አይደለም። የእመቤታችን ምልጃ ወደ ክርስቶስ የርቅ ሥራ የሚያደርስ ነው እንጂ የክርስቶስን ደም ተካክሎ ወይም እኩል ሆኖ ወይም ተደምሮ ወይም ተባብሮ እኩል ያድናል ማለት አይደለም። ሰውን ሁሉ እየሳባችሁ ወደ እኔ አምጡት ብሎ ሐዋርያትን የላከ አምላክ እናቱንም የምሕረት ገመድ አድርጎ እሱ በደሙ ወደ ሰጠን ይቅርታ እንድንደርስ ጫፏን ይዘን ወደ እሱ የምንሄድባት የምሕረት ሀብል ናት እመቤታችን። ለዚህ ነው የሰጠን። እሷን ይዘን ወደ እሱ እንድንቀርብ ምን ብሎን ነበር? ዮሐንስ 12 ላይ እኔ ከላይ እሄድና ስባችኋለሁ አለን። እናቱን ገመድ አድርጎ እየጎተተ ይወስድናል፣ ይስበናል በእናቱ ፍቅር።
ስለዚህ እምከመተላልኩ ስብ ኩሉ ሀቤ እኔ ከፍ ብዬ እናንተን እስባለሁ ብሎናል። ኦ ሀብለ ምሕረት እንተ ብኪ ስብ እግዚአብሔር ኩሉ ዓለም ሀቤሁ አለ ድርሳነ ኪዳነ ምሕረትን የደረሰው ሊቅ። እግዚአብሔር ዓለሙን ሁሉ ወደ ራሱ የሚስብብሽ የምህረት ገመድ ሆይ አላት። እግዚአብሔር ዓለምን ለመሳብ የላካት ገመድ ናት። ልጇማ በደሙ ያጠበን ያነጻን ቅዱስ አካላዊ ቃል ነው። ስለዚህ እመቤታችን ምዕራገ ጸሎታችን ናት። ታቦቱ እንደሚያሳርግ ያ ጸሎት የመንገዳቸው ያ ታቦት የመንገድ መሪ ነበር ብያቸዋለሁ። ታቦቱ ሲነሳ ይነሳል። እመቤታችን የክርስትና ምልክቱና መንገድ ትመራለች። ድንግል ማርያም ልጅ ለሚያሳድጉት ምልክት ናት። ተርባ ተጠምታ ልጅ በማሳደግ እናቶች ልጅ እንዴት እንደሚያሳድጉ አሳይታለች። የመናንያን ምልክት ናት። በዓት የምታጸና 12 ዓመት ከበዓት የኖረች አንደበቷ ክፉ የማይወጣው ማርያም ግን ይህን ሁሉ በልቧ ትጠብቀው ነበር ተብላ የባይታውያን ደግሞ ባይታዊት ርግብ የባይታውያንና የመነኮሳት ምልክት በበረሃ በመኖር የሰማይታት ምልክት በመሰደድ የመንገዳቸው መሪ የተባለች ታቦቷ እስራኤል ከግብፅ መውጣታቸው ክርስቶስ እኛን ከርግማን ማውጣቱ ነው። 40 ዓመት የሚጓዙት ጉዞ ደግሞ ጌታችን ኢየሱስ ክርስቶስ ርግማንን ከደመሰሰልን በኋላ እኛ በዚህ ዓለም የምንኖረው ኑሮ ነው። የክርስትና ጉዞ ነው፣ የበረሃው ጉዞ። በበረሃው ጉዞ ውስጥ ያለችው ታቦተ ጽዮን በዚህ ዓለም ወደ ክርስቶስ መንግሥት በምናደርገው ጉዞ መንገዳችን የምትመራ ምልክት እመቤታችን ናት። ምልክትነቷ አንደኛ በሕይወቷ በማስተማር ምሕረትን ከማርያም ይማሯል፣ ትዕግስትን ከማርያም ይማሯል። እያንዳንዱ እንዳላብራራላችሁ ይመሽበናል። ጸሎትን ከሷ ይማሯል፣ ደስታን ከሷ ይማሯል፣ ድህነትን ከሷ እንማራለን። ድህነትን ማለት ድሃውን የማታማርር ራሷን ድሃ ያደረገች ትሕትናት የተመላች። ስለዚህ ትምህርት ናት ራሷ እመቤታችን፣ ራሷ ወንጌል ናት። ስለዚህ እመቤታችን የመንገዳችን መሪ ናት። እየጸለየች ምልክቱና እጃችን ይዛ ይኸውላችሁ። እኔ እንደውም ይታየኛል እንደው አንዳንድ ጊዜ ሳስባት እመቤታችንን ይኸው እና ልጅን የምትመራው ማን ናት? አቤት እናቶች ትንሽ ልጅ አስከትለው ሰፈር ሲሄዱ አይታችኋል? እንዴት አድርገው ነው የሚሄዱ? ምኑን ይይዙታል? አቤት እጁን ይዘው ድንኩል እያደረጉ ይዘውት ይሄዳል። እና ዮሐንስ 19 ቁጥር 26 ላይ ምን ትሆናችሁ ነው ያለን ጌታ? እናት እነኋት ነው ያለ። እናት እነኋት ስላለ ምሪያቸው ማለቱ ነው። በእውነት እጃቸውን ይዘሽ ምሪያቸው። እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የእሷ ልጅ ሁኜ አድሎኝ ተገንቶ ነው። እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተው ነው። እግዚአብሔር የሰጠን እድል ነው እኮ እንደውም የድንግል ማርያም ልጅ መሆን። የእሱም ትሕትናው ነው። የእኔ እናት ለእናንተ ምናት ትሆናችሁ ልጅ አልሆንም ይባላል። ነውር ነው በእውነቱ። የሽማግሌዎች ሽበት ለልጆች ዘውድ ነው ተብሎ እኮ ተጽፏል። መጽሐፈ ምሳሌ ምዕራፍ 23 ላይ የሽማግሌዎች ሽበት ለልጆች ዘውድ ነው። አባትነት እናትነት ክብር እኮ ነው። የድንግል ማርያም እናትነት ደግሞ ልዩ ነው። እና ድንግል ማርያም የመንገዳችን መሪ ናት። ጠፍተን እንዳንቀር ምልክቱ ናት። እምራን እመቤታችን የመንገድ መሪ። ከዛስ ምናቸው ናት? ያች ታቦት አሻጋሪያቸው ናት። ዮርዳኖስን እንዲሻገሩ። ዮርዳኖስ የጥምቀት ምሳሌ ነው። በልጇ ጥምቀት እንድናገኝ ከብሉይ ወደ ሐዲስ እንድንሸጋገር ብሉይ ሲያልቅ ሐዲስ ሲጀመር የመካከለኛዋ እናት እሷን የዘመን መጨረሻ የዘመን መጀመሪያ ዓመተ ምሕረት 2000 በሉ ጨምሩበት። የዘንድሮን ዓመተ ምሕረት ዓመተ ምን እንደው እግዚአብሔር እኛስ የማታ ዓመት አድርገነዋል። የምሕረት ያርግልን መድኃኒዓለም። እንደው እኔ የሚገርመኝ ሰው የደበደበው ሰውዬ ሁሉ ዓመተ ምሕረት ብሎ ደብዳቤ ሲጽፍ ነው። ዓመተ ምሕረት ይላል። ሚስቱ ጋር ተጣልቶ ነው ዓመተ ምሕረት የሚለው። እሷ ሚስት ጋር ታረቅ አላረገውም እያለ ዓመተ ምሕረት ብሎ ይጽፋል። እንዲሁ ሰው እኮ የሚያረገውን አያውቀውም። የምሕረት ዓመት ውስጡን አንተ ምሕረት አታረግም፣ አትታረቅም። እስቲ ዓመተ ምሕረት በሉ እና ታረቋ። የምሕረት ዓመት ውስጥ እንዴት የፍዳ ዓመት ታረጉታላችሁ? መታረቅ አለበት። ዓመተ ምሕረት ብለን እኮ መቁጠር የጀመርነው ድንግል ማርያም ከማኅፀኗ ክርስቶስ ከተወለደ ጀምሮ
ምሕረት መቁጠር ያስጀመረችን ናት እመቤታችን። አንዱ ሔዋን እኮ ፍዳ መቁጠርን ያስጀመረችን ዓመተ ምሕረት እንድንቆጥር ያደረገችን እናት ማን? እመቤታችን። ከቃል ጋር ነች። ሸክም እንዲቀል ያስጠራችንም ናት። የምሕረት ደብዳቤ ናት። እንዲሁ እግዚአብሔር እውነቴን ነው ምሕረት ሊሰጠን ሲል ድንግል ማርያምን የምሕረት ደብዳቤ አድርጎ አስቀድሞ ላከልን። ከሷ ደግሞ ምሕረት መጣ፣ ይቅርም ማለት በደሙም ታረቀ። እንግዲህ ወደ እግዚአብሔር አብ እንገባ ዘንድ ድፍረት አለን አለ ቅዱስ ጳውሎስ። እንዴት? እስመ ተሳሃለነ በሞተ ወልዱ፣ በልጁ ሞት ይቅር ብሎናልና። ለምን? በልጅ ደም የታረቁት እርቅ ጽኑ ነውና ይላሉ ሊቃውንት። አብ እንግዲህ በልጁ ደም ታርቆናልና እንግዲህ ሞገስ አግኝተናል ወደ ሰማይ እንድንገባ። ይህን ይቅርታ እንድናገኝ ምሕረት እንዲህ የተጀመረበት ማኅፀን ያላት እመቤታችን ናት። ስለዚህ ጥምቀት ዮርዳኖስን ታቦትን ተሸክመው ዮርዳኖስ ተሻገሩ ማለት የእመቤታችን ምልጃ ረድኤቷን ተጠግተን በልጇ ስም እንጠመቃለን። በእሷ ስም እንጠመቃለን አላለም። በልጇ ስም፣ በአብ ስም፣ በመንፈስ ቅዱስ ስም ተጠምቀን ደቀ መዝሙር እንሆናለን። ታቦቷን ግን ሳንጥላት ሳንረሳት ነው የምንሻገር። ከዚያስ ግንብ ሲፈርስ ታቦቷን ተሸክመው ነበረ። ግንብ ሲፈርስ ታቦቱን ተሸክመው የሚያፈርሰው እግዚአብሔር ነው። እግዚአብሔር እንዲያፈርሰው ግን እልልታውን የሚያቀርቡት ታቦቱን ተሸክመው ነው። አሁን እዚህ ቅዳሴ ላይ ምን ይላል ካህኑ? ስብሐት ወክብር ለስሉስ ቅዱስ ይደሉ። መልሱ እንጂ እንደዚህ እያደረገ ቤተክርስቲያኑን ምን ይለዋል? ይዞረዋል አይዞረውም? ይዞረዋል አሉ ሕፃኑ። ምን እንደሆነ እኮ አይገባቸውም ሕፃናት፣ ግን እኔ እንዲሁ ይገርሙኛል። ይዞረዋል አይዞረውም? ዙሮ ሲጨርስ ምን እያለ ይገባል መሰላችሁ? መጨረሻ እናንተ አሰሙትም እንጂ ግዕዝ እንዲሁ ይገርማል። ጀርመን፣ እንግሊዝኛ፣ ግዕዝ በፒኤችዲ ትሰጣለች። እናንተ ደህና ዋላችሁ አታውቁም እዚህ ተቀምጣችሁ። እና ዙሮ ሲጨርስ እንደዚህ አጥኖ ዙሮ ሲገባ ምናል እግዚአብሔር አምላኬ በከማናል ከጥቅማ ለኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከማዋንህል ጥቅማ ኃጢአቴ ወኃጢአቶሙ ለኵሎሙ ሕዝብከ ይላል። አቤቱ ፈጣሪ እግዚአብሔር ሆይ በባሪያህ በኢያሱ እጅ የኢያሪኮን ግንብ እንዳፈረስክ በእኔ በባሪያህ እጅ የሕዝብህን የኃጢአት ግንብ አፍርስ ይላል። አጥኖ ሲገባ ነው። እዚያ መቅደሱ ሲገባና ተፈሥሒ ማርያም ምልዕተ ጸጋ ታቦቱን ተሸክመው አይደል ግንቡን የዞሩት። ተፈሥሒ ማርያም ምልዕተ ጸጋ ይላል። እግዚአብሔር ምስሌኪ ግንቡን የሚያፈርሰው እግዚአብሔር፣ የሚዞሩ ግን እልልታውን የሚያቀርቡት በታቦቱ። ኃጢአታችን ይቅር የሚለን የሚደመስስልን ልጇ ክርስቶስ ይቅር በለን ብለን ጸሎታችን የምናሳርግባት ታቦት እመቤታችን የኃጢአታችን ግንብ እንዲፈርስ ተሸክመናት የምንዞራት ታቦታችን ናት። የሚያፈርስልን ግን ልጇ ነው። ይቅር የሚለን እሱ ነው። ከዚያት ርስት ይዘዋት የገቡ ታቦት እስቲ በሉ ርስት በሉ። ስለዚህ እመቤታችን መንግሥተ ሰማያት ይዛን የምትገባ ታቦት ናት። ያችኛይቱ ርስት የመንግሥተ ሰማያት ምሳሌ ስለሆነች ዳጎንን የቀጠቀጠችው ታቦት ተሰዳ ዳጎንን የቀጠቀጠች ማለት ድንግል ማርያም ተሰዳ ዲያብሎስ እንዲቀጠቀጥ በልጇ ታቦተ ጽዮን ያንን ዳጎን የቀጠቀጠችው በላይዋ ላይ በተጻፈው የእግዚአብሔር ቃል ነው። ድንግል ማርያምም አካላዊ ቃልን አዝላ ወደ ግብፅ ወደ ኢትዮጵያ ተሰዳ ዲያብሎስ በልጇ ኃይል እንዲቀጠቀጥ አድርጋለች። አሸንፋ የተመለሰች ማለት ሄሮድስም ሙቶ ዲያብሎስ ተነስቶ አሸንፋ በስደት ዲያብሎስን አሸንፋ የተመለሰችው ታቦት በአቢዳራ ቤት እንደባረከች 3 ወር ኤልሳቤጥን ተገኝታ የባረከች ዳዊት እየዘለለ እንዳመሰገናት ጽንስ እየዘለለ ያመሰገናት ማናት? ይህች እመቤታችን። መጨረሳት በወርቅ የተለበጠች ናትና ታቦቱ አይነቅዝም። በወርቅ የተለበጠ ነውና በሉ ታቦቱ ምን አይልም። መጀመሪያ ምን የማይል እንጨት ነበር፣ ኋላ በምን ተለብጧል? ስለዚህ ይነቅዛል። እመቤታችን መጀመሪያም እርግማን ሳይኖርባት ነው የፈጠራት። ኋላም ራሷ አልበደለችም። ሞት ደግሞ
የኃጢአት ደመወዝ ነው። ሮሜ ምዕራፍ 6 ቁጥር 4 ላይ የኃጢአት ደመወዝ ሞት ነው ይላል። እመቤታችን ደግሞ አልበደለችም። ስለዚህ ሞት በእመቤታችን ላይ ስልጣን የለውም። ስለሌለው እመቤታችን አርጋለች። ለምን? ታቦት ስለሆነች። ታቦት ከማይነቅዝ እንጨት። ለምን? ሞት የመጣ በኃጢአት ነው። አዳም መሬት ነህና መሬት ግባ፣ መሬት ተመለስ የተባለው ስለበደለ ነው። እሷ ደግሞ ከዚያ በደል ነፃ ናት። ራሷም አልበደለችም። ስለዚህ የሞት ርስት በድንግል ማርያም ላይ የለም። ስለሌለም ታቦት ናትና ተነስታለች። የእግዚአብሔር ታቦት ስለሆነች። ለዚህ ነው መዝሙር 131 ላይ ተንስ እግዚኦ ውስተ ዕረፍትከ፣ አቤቱ አንተ ወደ ዕረፍት ተነስ፣ ወደ ዕረፍት ተነስ፣ አንተ ወታቦተ መቅደስከ፣ አንተም ተነስ፣ የማደሪያ ታቦት ማርያምም ትነሳ። ስለዚህ ቅዱስ ዳዊት ምን አለ? ታቦት ናት አለ። ቅዱስ ጳውሎስ ደግሞ ምን አለ? ሊቀ ካህናት ክርስቶስ የገባባት ደብተራ ድንኳን ናት አለ። ዕብራውያን ምዕራፍ 9 ቁጥር 12 ላይ ወክርስቶስ ከዊኖ ሊቀ ካህናት ለእንተ ትበጽሕ ሰናይቱ በውስተ ትኄይሶተ አቢ ደብተራ እንተ ኢገብራ እደ ሰብእ። ክርስቶስ ግን ሊቀ ካህናት ሆኖ ሲመጣ የሰው እጅ ወዳልሰራት መቅደስ ገባ ይላል። ሊቀ ካህናት ሆኖ ሲመጣ ደብተራ፣ የሰው እጅ ወዳልሰራት፣ ደብተራ ማለት ድንኳን ነው። ደብተራ ብላችሁ ሰው አትሳደቡ። ደብተራ ማለት ድንኳን ማለት ነው። እንዲሁም ትርጉም የሌለው ነገር እኮ የምታወሩት። ደብተራ ማለት ድንኳን ማለት ምን እያላችሁ ነው? እንዲሁ ይገርማል። ሰማችሁ? እንዲህ ግዕዝ እኮ ነው፣ የማታውቁት ልም ታወራለች። ደብተራ ድንኳን ማለት ድንኳን ደግሞ የኦሪቲቱ ቤተ መቅደስ ናት ደብተራ የተባለች። ከዚያም እመቤታችን ናት። የሰው እጅ ወደ አልሰራት መቅደስ ገባ አለ። ልብ ብላችሁ ስሙ። በብሉይ ኪዳን መቅደሱ ይፈርሳል። ለምን በሉ? የሚሞት ሊቀ ካህናት የሚያገለግልበት መቅደስ ስለሆነ። ክርስቶስ ግን ዘላለማዊ ሊቀ ካህናት ነው። ሞት በሱ ላይ ስልጣን የለውም። እነዚያን ሞት እስመ ይስዕሮሙ ሞት፣ እነሱን ሞት ይሽራቸዋል። ዕብራውያን 7:25-27 እነሱን ሞት ይሽራቸዋል። እሱን ግን ሞት አይሽረውም። ክህነቱም የዘላለም ነው። እሱ የዘላለም ካህን ሊቀ ካህናት ስለሆነ እሱ የገባባት ቤተ መቅደስ ደግሞ የማትፈርስ ቤተ መቅደስ ናት። እሱ የባረካት ታቦት ናት። ስለዚህ ሊቀ ካህናቱ እንደማያልፍ ሁሉ ክርስቶስ የዘላለም ሊቀ ካህናት እንደሆነ እሱ የገባባት መቅደስም የዘላለም መቅደስ ናት። መቅደስ እንተ ይትትነሰት ደብተራ ፍጽምት ዘጳውሊ ዘይገብራ ወማይደሩ በጽድቅ ዘገብራ ካህሊ። ለሰራት ላዘጋጃት ሁሉን ለሚችል ለሱ ማደሪያው የሆነች የቅዱስ ጳውሎስ ፍጽምት ድንኳን ማርያም ናት አለን ቅዱስ ያሬድ። አባቷ ዳዊት እየዘመረላት፣ የልጇ ሎሌ አባቷ ዳዊት እየዘመረላት ፈለሰት እምዘይበሊ ሀበዘ ይበሊ፣ ከሚፈርሰው ወደማይፈርሰው ዓለም አረገች። ለምን? ፍጽምት ድንኳን ስለሆነች፣ እማትፈርስ መቅደስ ስለሆነች፣ እማትነቅዝ ታቦት እንጨት ስለሆነች፣ በወርቅ የተለበጠች ስለሆነች ያቺ ታቦት ታየች። ቅዱስ ዮሐንስ ወንጌላዊ በራእይ የእግዚአብሔር ታቦትን አየዋት ያለን ታቦት ይቺ ነበረች። ድንግል ማርያም ከሞት የተነሳችው ለምንድን ነው ከተባለ ታቦት ስለሆነች፣ የእግዚአብሔር ታቦት ስለሆነች ተነሳች። ያችኛይቱ ታቦት ትማረካለች፣ እንዲህ ትላለች። ለምን? የሚሞት ሊቀ ካህናት የሚያገለግልባት መቅደሱ ይፈርሳል። የሚሞት ሊቀ ካህናት ይችሳ ኦ መቅደስ እንተባቲ ተክህነ እግዚአብሔር ብቻ ለገባባት መቅደስ አንክሮ ይገባል ይላል ኤራቅሊስ ሃይማኖተ አበው ምዕራፍ 49 ላይ ሲናገር እግዚአብሔር ብቻ ላገለገለባት መቅደስ አንክሮ ይገባል። እግዚአብሔር ብቻ የገባባት መቅደስ ድንግል ማርያም ናት። ወደ እሷ ገባ፣ አገለገለባት። እሱ ብቻ የገባባት ናት፣ ሌላ አይገባባትም። ሞትም ሊደፍራት አይችልም። ስለዚህ የሰው ልጅ መሆኗ እንዲታወቅ የልጇን አዳኝነት ቤዛነት መከተል ስላለባት እሷም ነፍሷ ከስጋዋ ተለይቶ ሞትን ቀምሳለች፣ ግን ተነስታለች። ስጋዋን የማፍረስ ስልጣን ከማይነቅዝ እንጨት የተቀረጸውን ታቦት ነቀዝ የመብላት ስልጣን እንደማያገኝ ወርቁ እንደሚከለክለው ሁሉ እግዚአብሔር መጀመሪያ እርግማ እንዳይኖርባት ስለጠበቃት ንጽሕናም ስላለ ሞት የእሷን ስጋ መድፈር አይችልም፣ አፈር ሊበላው አይችልም። ስለዚህም ተነሳች። ተነስታም ዮሐንስ ወንጌላዊ ታቦት ስለሆነች አየኋት አለ። አይ ታቦት ናት ያችማ ስንል ደግሞ ያችን ታቦት ሰው ናት ብሎ ነቁጭ አለ። ራዕየ ዮሐንስ ምዕራፍ 12 ቁጥር 1 ላይ
በሰማይ ታላቅ ምልክት ታየ። ብእሲት እንተ ትለብስ ፀሐይ፣ ፀሐይን የለበሰች ወርኅታይተ ተገሪሃ፣ ጨረቃ ከእግሯ ስር ያለች፣ ወከዋክብት በዲበ ርእሳ፣ በራሷ ላይ ከዋክብት ያሉላት ሴት አየች አለ። ዮሐንስ 11 ላይ ታቦት አየዋለና 12 ላይ ሴት አየዋለ። ያችም ማናት? ፀሐይን የለበሰች ናት። እንግዲህ ያው ፀሐይ ማን ነው? ክርስቶስ። ክርስቶስን ስለለበሰች ደግሞ ሞት በሷ ላይ ስልጣን የለውም፣ ትንሣኤ ልቡናን ስለተነሰች። እንግዲህ የሁላችሁ አካላዊ ቃል ያደረባት ጸሎታችን የምታሳርግ ድንግልናዋ የሚያስተምር ብርሃን የሰፈረባት ደመና መንፈስ ቅዱስ የሚገባት መንገድን የምትመራን የምታሻግረን የኃጢአታችን ግንብ እንዲፈርስ የምታማልደን ርስት የምንወርስባት ሞት በሷ ላይ ስልጣን የሌለባት በክብር ያረገች እናት የእግዚአብሔር ታቦት ይሏችኋል። ማርያም ናት። ወስብሐት ለእግዚአብሔር። ይቆያል።